ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ዜና አዲስ እየመራሁ ከእናንተ ጋር ቆይታ ማደርገው ኢየሩሳሌም ወሰኔለ ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እንለፍ። የከተማ እድገትና ለውጥ ከቁርጠኛ የፖለቲካ አቋምና የከተማ ፋይናንስ ስርዓት ውጭ ሊተገበር እንደማይችል ባለፉት የለውጥ ዓመታት ተምረናል ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። የአፍሪካ ከተሞች ያቻላቻ መማማሪያ አውደ ጥናት በአዲስ አበባ ሲካሄድ በቀረበ ጥናት ሪፖርት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ባደረገው ጥናት በገቢ አሰባሰብና የፋይናንስ አስተዳደር ዘርፍ አዲስ አበባ ከተማ የተሻለ አፈጻጸም ያላት መሆኑ ተገልጿል። ሰብስቤ ባዩ በዝርዝር የተመለከተው ጉዳይ ነው። የአፍሪካ ከተሞች እርስ በራስ በመማማርና ተሞክሯቸውን በመለዋወጥ ለጋራ እድገታቸው እንዲሰሩ ለማስቻል ያለመ የእርስ በርስ የመማማሪያ መድረኮች በተለያዩ ዘርፎች ይካሄዳሉ። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የአፍሪካ ከተሞች በገቢ ራሳቸውን ችለውና የፋይናንስ ስርዓታቸውን አዘምነው እድገታቸውን እንዲያፋጥኑ እያደረገ ባለው ድጋፍ በ6 የአፍሪካ ከተሞች ያደረገውን ጥናት ይፋ አድርጓል። በጥናቱ የማጠቃለያ የልምድ ልውውጥ አውደ ጥናት ላይ አዲስ አበባ ከተማ በገቢ አሰባሰብ እና የፋይናንስ አስተዳደር ዘርፍ ከተቀመጡ 6 መመዘኛዎች 5ቱን በማሳካት የተሻለ አፈጻጸም ያላት መሆኑ ይፋ ተደርጓል። የከተማ እድገትና ለውጥ ከቁርጠኛ የፖለቲካ አቋምና የከተማ ፋይናንስ ስርዓት ውጭ ሊተገበር እንደማይችል ባለፉት የለውጥ ዓመታት ተምረናል ሲሉ ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአውደ ጥናቱ ላይ የተናገሩት። We have learned that urban transformation is not possible without strong municipal financing system and political commitment to reform. የከተማ ለውጥ ከጠንካራ የማዘጋጃ ቤታዊ ገቢና ቁርጠኛ የፖለቲካ አቋም ውጪ ስኬታማ እንደማይሆን ባለፈው ሂደታችን ተምረናል። ባለፉት ጥቂት ዓመታት አዲስ አበባ የአፍሪካ ከተሞች የገንዘብ አቅማቸውን በተቋማዊ ሪፎርምና በኢኖቬሽን ማስፋት አለባቸው የሚለውን መርህ በመከተል የውስጥ ገቢዋን ለማሳደግ ጠንካራ እርምጃዎችን ወስዳለች። ከተማችን የታክስ አስተዳደሯን ስርዓት ለማሻሻል ሪፎርም አካሂዳለች። በዚህም የፕሮፐርቲ ታክሴሽንን፣ የንግድ ምዝገባንና የክፍያ ስርዓትን የማጠናከር፣ የገቢ አስተዳደርን ዲጂታላይዝ የማድረግ፣ የታክስ ከፋዮች ምዝገባን የማሳደግ፣ በገቢ አሰባሰብ ግልጽነትና ተጠያቂነትን የማሻሻል ስራን ሰርተናል። ይህ ተግባር ገቢያችንን የማሳደግ፣ ብክነትን የመቀነስ እንዲሁም የከተማዋን ዋና ዋና የልማት ፕሮጀክቶች በራስ ገቢ የማሳደግ አቅምን አሻሽሏል። የከተማ በጀትን አሳድጎ በራስ አቅም ልማትን መምራት በከፍተኛ ተግዳሮት ውስጥ የሚሳካ ነው የሚሉት ከንቲባ አዳነች አቤቤ የፖለቲካ ቁርጠኝነትና ተያያዥ ጉዳዮች ለስኬታማነቱ መሰረት መሆናቸውን ይገልጻሉ። It requires political leadership, technical capacity, data-driven decision making and trust between government and citizens. የራስን የገቢ አቅም አሳድጎ ልማትን በራስ አቅም ለመሸፈን የፖለቲካ አመራር ቁርጠኝነትን፣ የቴክኒክ ብቃትን፣ በመረጃ ላይ የተመሰረተ ውሳኔ ሰጪነትን እንዲሁም በህዝብና በመንግስት መካከል ያለ እምነትን ይፈልጋል። ይህ ተሞክሮ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ባደረገው ጥናትም በግልጽ ተመላክቷል። ይህ ጥናት ወቅታዊ፣ ቴክኒካዊና ስትራቴጂካዊ ነው። የአፍሪካ ከተሞች ገቢያቸውን በማሳደግ የገንዘብ አስተዳደር በማሻሻል በይነ መንግስታዊ የገቢ ስርዓትን በመዘርጋት ኃላፊነት የተሞላበት ብድርን በመፍቀድ ከዛም ባሻገር በፈጠራ የታገዘ የፋይናንስ ስርዓትን በመዘርጋት የፋይናንስ አስተዳደራቸውን እንዲያግዙ የሚያስችል ነው። ይህ ጉባኤ የቴክኒክ ስብሰባ ሳይሆን የፖለቲካ ውሳኔን ማሳለፊያ ነው። ከንቲባዎችና አስተዳዳሪዎች ውጤታማ ተሞክሯቸውን የሚለዋወጡበት፣ የገንዘብ አስተዳደር ኢማዕከላዊነት ትክክለኛ ውሳኔን ለማሳለፍ የሚመክሩበትና አስቻይ ብሔራዊ ማዕቀፎችን የሚያስቀምጡበት ይሆናል። የጥናት ፕሮጀክቱ ዓላማ ከተሞች ማዘጋጃ ቤታዊ ገቢያቸውን በማሳደግ የፋይናንስ አቅማቸውን ማሳደግ እንዲችሉ ማድረግ መሆኑን የተናገሩት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን የስርዓተ ጾታ ድህነት ቅነሳና ማህበራዊ ፖሊሲ ዘርፍ ዳይሬክተር ሱዛና ሽዌድሩስኪ ፕሮጀክቱ 6 የአፍሪካ ሀገሮችን በመጀመሪያ ደረጃ የሚያግዝ መሆኑን ገልጸዋል። ፕሮጀክቱ በዋነኛነት 6 የአፍሪካ ከተሞችን ይደግፋል። አዲስ አበባ፣ ዳሬ ሰላም፣ ኪጋሊ፣ ናይሮቢ፣ ሉሳካና ያውንዴም ማለት ነው። በዋነኛነት የከተሞች ከንቲባዎችና አስተዳዳሪዎችን ከፍተኛ ተሳትፎና የፖሊሲ ትግበራ የሚጠይቅ ነው። በፕሮጀክቱ በተደረገው ጥናት አዲስ አበባ ከተማ የራሷን ወጪ በራሷ በመሸፈን ደረጃ የተሻለ አፈጻጸም እንዳላት መረጋገጡን የጥናቱ አቅራቢ አጥቄለሽ ፒርሰን ተናግረዋል።
followed by Dar es Salaam and Kigali. አዲስ አበባ የመጀመሪያዋ ስትሆን ዳሬ ሰላምና ኪጋሊ ደግሞ ይከተላሉ። እነዚህ በመጀመሪያው ረድፍ የሚገኙ ሲሆን ሉሳካ፣ ናይሮቢና ያውንዴ ደግሞ ቀጥለው ይገኛሉ። ይህንን ጥናት ስንሰራ 6 መለኪያዎችን ተጠቅመናል። ሙሉ ሪፖርቱ በስፔን ሲቪያ በተካሄደው የከተሞች የፋይናንስ አስተዳደር ጉባኤ ሪፖርት ላይም ወጥቷል። በዚህ የሲቪያ ግዴታዎች ከንቲባዎች በተስማሙበት መሰረት ዋነኛው የከተሞች ወጪያቸውን በራሳቸው ገቢ የመሸፈን ጉዳይ ነው። ይህ ለከተሞች የተረጋጋ የፋይናንስ አስተዳደር ወሳኝ መለኪያም ነው። በዚህ መለኪያ መሰረት አዲስ አበባ ወጪዋን በራሷ ገቢ በመሸፈን ደረጃ ከፍተኛውን ውጤት አግኝታለች። በመድረኩ ጥናቱ የተካሄደባቸው ከተሞች ከንቲባዎችና ልኡካኖቻቸው በገቢ አሰባሰብና በፋይናንስ አስተዳደር ዘርፍ ያላቸውን ተሞክሮ አቅርበው ውይይት ተካሂደዋል። በተያያዘ ዜና ከአዲስ አበባ የፋይናንስ አስተዳደር ስርዓትና አጠቃላይ የከተማ አስተዳደር በርካታ ተሞክሮችን አግኝተናል ሲሉ የአፍሪካ ከተሞች የአቻ ላቻ መማማሪያ ወደ ጥናት ላይ የተሳተፉ የተለያዩ ከተሞች ከንቲባዎች ተናግረዋል። አዲስ አበባ ከተማ በሴት ከንቲባ በመመራት አስገራሚ ለውጥ ማምጣቷ በአፍሪካ ሴቶችን ወደ አመራርነት ለማምጣት አርአያ የሚሆን ነው ሲሉም ነው አስተያየታቸውን የሰጡ ከንቲባዎች የተናገሩት። ሰብስቤ ባዩ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ባጠናው የ6 የአፍሪካ ሀገሮች የገቢና የፋይናንስ አስተዳደር ጥናት ማጠቃለያም የአቻ ለአቻ መማማሪያ አውደ ጥናት መድረክ ላይ የተገኙት የተለያዩ ሀገራት ከንቲባዎች ከአዲስ አበባ ስኬት ብዙ ተምረናል ይላሉ። የናይሮቢ ከተማ ግዛት ምክትል አስተዳዳሪ ጄምስ ሙሺሪ ከአዲስ አበባ የፋይናንስ አስተዳደር ስርዓትና አጠቃላይ የከተማ አስተዳደር በርካታ ተሞክሮዎችን አገኝተናል ነው ያሉት። አዲስ አበባ of the 6 cities that are involved has from a financial performance perspective has done very well. In particular, the audit reports are excellent, and also there's the confirmation that Addis Ababa is now able to finance all its operations from its own source revenue. Now that is yes. አዲስ አበባ በፋይናንስ አስተዳደር ዘርፍ ከተመዘኑ 6 ከተሞች አንዷ ስትሆን በሪፖርቱ መሰረት ጥሩ አፈጻጸም ያላት ሆናለች። አዲስ አበባ በራሷ ገቢ ሁሉንም ልማቶቿን የምትሸፍን መሆኗ ደግሞ ሌላው በዘርፉ የተሻለች ለመሆኗ ማረጋገጫ ነው። ይህ የሁሉም ከተሞች ምኞት ሲሆን ሁላችንም ልንደርስበት የምንፈልገው ግብ ነው። ከአዲስ አበባ የተማርኩት ነገር ጥብቅ የፋይናንስ አስተዳደር ስርዓትን ነው። ከሚሰበሰበው ሀብት ትርጉም ያለው መጠን ለመሰረተ ልማት ግንባታ ይውላል። በዚህም ዜጎች የከፈሉት ገንዘብ ምን ላይ እንደዋለ በተጨባጭ ይመለከቱታል ማለት ነው። ስለዚህ በፍቃደኝነት ታክሳቸውን ከፍለው በልማቱ ላይ አሻራቸውን ያኖራሉ። አዲስ አበባ ስኬታማ የሆነችበትን የታክስ አሰባሰብንና አጠቃቀም ሁሉም የከተማ አስተዳደር ሊማረው የሚገባ ተግባር ነው። የታንዛኒያ መዲና ዳሬ ሰላም ከንቲባ ኑርዲን ቢላል ጁማ በበኩላቸው በተደጋጋሚ አዲስ አበባ በመምጣትና በመማር በአጠቃላይ የከተማ ልማትና አስተዳደር ዙሪያ በዳሬ ሰላም መተግበር የሚፈልገው በርካታ ተግባራት አለ ነው የሚሉት። We have a lot to learn, as I said before, because I see you guys are learning. I don't know for how long, how many years Addis Ababa arranged or planned the city. ከአዲስ አበባ ብዙ መማር አለብን ብዬ አምናለሁ። አዲስ አበባ ከተማዋን ለመገንባት ምን ያክል ጊዜ እንደወሰደባት ባላውቅም ብዙ መማር ግን አለብኝ ብዬ አምናለሁ። የዚህን ተሞክሮ በከተማዬ እንዴት መተግበር እንዳለብኝ ከከንቲባዋ ጋር ለብቻ መምከር አለብኝ ብዬ ማስባለሁ። ይህ የመጀመሪያ ጉዞዬ ስለሆነ ከአዲስ አበባ ብዙ መማር አለብኝ። እንዴት እቅዶች ሊተገበሩ እንደቻሉ፣ እንዴት ከንቲባዋ አስተባብረው መምራትና ይህን ሁሉ ስኬት ማምጣት እንደቻሉ ማወቅ እፈልጋለሁ። እዚህ ያየሁትን በዳሬ ሰላም መተግበር እፈልጋለሁ። መሰረተ ልማቱ፣ ጸጥታው፣ የነዋሪው ባህሪ ሁሉም ትምህርት ይቀሰምበታል። ላለፉት 4 ዓመታት ቢያንስ በአመት አንድ ጊዜ አዲስ አበባን የመጎብኘት እድሉን አግኝቻለሁ የሚሉት የዛምቢያ ዋና ከተማ ሉሳካ ከንቲባ ቺላንዶ ቺታንጋላም በጉዞዬ ሁሉ በመመራው ከተማ መተግበር የሚገባኝን ተሞክሮ አግኝቻለሁ ይላሉ። The last 4 years I've been visiting Addis Ababa once a year, and I must say that each time I visit Addis Ababa I see the development. And ላለፉት 4 ዓመታት በአመት አንዴ አዲስ አበባን የመጎብኘት እድል አግኝቻለሁ። ሁሌም ስመጣ ልማቷንና ለውጧን እታዘባለሁ። አዲስ አበባ የአፍሪካ የፖለቲካ ማዕከል ናት። የአፍሪካ ህብረት ጉባኤዎችን ጨምሮ በርካታ ሁነቶች የሚካሄዱባት እየሆነች ነው። በጣም ፈጣን በሆነ ጉዞ እያደገች ነው። የዛሬ 4 ዓመት ስመጣ ከንቲባዋ የቀዳማዊ ልጅነት መርሃ ግብርን እንዴት እንደተገበሩት ተመልክቻለሁ። እዚህ ያየሁትን ሉሳካ ላይ ለመድገም ሞክሬያለሁ። ልክ እንደኔ ሁሉ እንደ አዲስ አበባ በፈጣን እድገት ላይ ያሉ የአፍሪካ ከተሞችን መጎብኘት ለመሪዎች በጣም ጠቃሚ ነው።
በተለይ በሴት ከንቲባ በምትመራው ከተማ አዲስ አበባ የመጣው ለውጥ ለእኛ አፍሪካውያን ሴት መሪዎች ትልቅ አርአያነት ያለው ነው ብለዋል ከንቲባ ቺላንዶ ቺታንጋላ። Myself being a female leader in a capital city, we face a lot of challenges as women because these roles also the other gender thinks that they can do better than us. But we have a very good example of a female mayor in Addis who has achieved quite a lot. ልክ አንድ ዋና ከተማን እንደሚመራ ከንቲባ በጾታ ረገድ በርካታ ችግሮች በአፍሪካ እንደሚያጋጥሙ ገነዘባለሁ። ነገር ግን አዲስ አበባን የምትመራ ስኬታማ ሴት ከንቲባ ስላለች ለኛ ምሳሌ ናት። ለምሳሌ የቀዳማይ ልጅነት መርሃ ግብርን ብንወስድ ስኬታማ ፕሮጀክት ነው። ይህ የሆነው ደግሞ ከንቲባዋ እናት ስለሆነች ነው። እዚህ መጥቼ ስመለከት ታዲያ የተማርኩት እንዴት የልማት አጀንዳዎችን ወደ ቤተሰብ ደረጃ ማቅረብ እንዳለብን ነው። አካባቢያችንን እንዴት ለህፃናት ምቹ ማድረግ እንዳለብን ነው። እንዴት መልካም ቤተሰብን መመስረት እንዳለብን ነው። ይህንን ደግሞ እንዴት ከልማት ጋር ማስተሳሰር እንዳለብን ነው። ሴት ከንቲባ መሆን ማለት ለኔ ይህንን ሁሉ አቀናጅቶ መመልከት ነው። ቤተሰብ ህብረትን ከልማት ስራዎች ጋር ማጣመር፣ ቤተሰብን አስቀድሞ ከተማ ለህፃናት ብቻ ሳይሆን ለመላው ነዋሪዎቿ ምቹ እንድትሆን ማለት። አዲስ አበባ ከተማ ያከናወነቻቸው ያሉ የልማት ስራዎችና የገቢ አሰባሰብ ስርዓት ለአፍሪካ ከተሞች ተምሳሌት መሆኑን የአፍሪካ ከተማ ከንቲባዎች ተናገሩ። በአዲስ አበባ ከተማ በተካሄደው የአቻላቻ የመማማሪያ መድረክ የተሳተፉ የአፍሪካ ከተማ ከንቲባዎችና የስራ ኃላፊዎች የአዲስ አበባ ገቢዎች ቢሮ የቴክኖሎጂ አሰራርና የወንዝ ዳርቻ ልማትን ጎብኝተዋል። ፍቃዱ መለሰ የዲፕሎማቲክ ማዕከሏ የአፍሪካውያን መዲና የኢትዮጵያውያን መሰባሰቢያው አዲስ አበባ ከተማ በየጊዜው እንደ ስሟ እያበበች ትገኛለች። መዲናዋ በሰራችው ስራም የተለያዩ እውቅናዎችን እያገኘች መጥታለች። ለአፍሪካውያን ከተሞች ደግሞ ተምሳሌትና ልምድ የሚቀመርባት ከተማ መሆን አስችሏታል። ከተማዋ በገቢ አሰባሰብ ያላትን ተሞክሮ ልምድ ለመለዋወጥም የ5 የአፍሪካ ሀገራት ከንቲባዎችና አስተዳዳሪዎችን ተቀብላ ልምዷን አጋርታለች። በገቢዎች ቢሮ በቴክኖሎጂ የታገዙ የታክስ አሰባሰብ ለውጥና ሪፎርም ውጤቶችንም ከንቲባዎቹ ተመልክተዋል። የመዲናዋ የዲጂታል ገቢ አሰባሰቧና በራስ አቅም ከተማዋን የማልማት ጥረቷንም ከንቲባዎቹ አድንቀዋል። A city cannot succeed in development without proper revenue. So having a proper revenue system like the one that we've seen here in Addis Ababa. እኔ የምመራት ሉሳካ ከተማ በገቢ አሰባሰብ ውጤታማ አይደለችም። እዚህ አዲስ አበባ ከተማ የተመለከትኩት የገቢ አሰባሰብ ሲስተም ግን ትልቅ ጅማሮ ነው። የገቢ አሰባሰቡ የሚመራበት ጠንካራ አስተዳደር፣ የቴክኖሎጂ አጠቃቀሙ፣ ገቢ እንዳይባክን የሚደረጉ ስራዎች ለኛ ትምህርት የሚሆኑ ናቸው። ከአዲስ አበባ ከተማ ብዙ ትምህርት ነው የቀሰምነው። So it is so good to learn from a city like Addis. I learn a lot of stuff from Addis Ababa. You see the way they implement their activities. ከአዲስ አበባ እኔና ባልደረቦቼ ብዙ ነገር ተምረናል። የታክስ አሰባሰቡና የሚመራበት አሰራር እንዲሁም በምትሰበስበው ገቢ ራሷን ለማስተዳደር የምታደርገው ጥረት የሚደነቅ ነው። ከዚህም ሰፊ ልምድ አግኝተናል። I learn a lot and I'm going to implement some stuff in my city in Dar es Salaam, Tanzania. የአፍሪካ ከተማ ከንቲባዎችና የስራ ኃላፊዎቹ አዲስ አበባ ከተማን እያስዋበ ያለውን የወንዝ ዳርቻ ልማትን ተዘዋውሮ ተመልክተዋል። ከንጦጦ ተነስቶ እስከ ፒኮክ የሚዘልቀውን የወንዝ ዳርቻ ልማት የጎበኙት ከንቲባዎቹ የከተማዋ ልማት አስደናቂና ለአፍሪካ ከተሞች ተምሳሌት የሚሆን ነው ብለዋል። It's very interesting. It's very impression. I'm very impressed. በአዲስ አበባ ከተማ ምን ተመለከትክ ብለህ ብትጠይቀኝ በጣም ነው የሳበኝ። በጣም ነው የተደነኩት ነው መልሴ። የኢትዮጵያ ልማት ለአፍሪካ ተምሳሌት የሚሆን ነው። ልማቱ የሚመራበትና የሚተዳደርበት መንገድ በጣም ድንቅ ነው። Term of development, local government, yes, it's very great. Addis Ababa is a good city. I can tell I learn a lot and አዲስ አበባ እጅግ ጥሩ ከተማ እየሆነች ነው። ብዙ የሚታዩ ነገሮች እንዳሉ ተረድቻለሁ። ልማቷ፣ የከተማው ውበትና ጽዳት፣ የሰው አመለካከት ብዙ ነገር እንደተሰራ ያመላክታል። የምትሰበስበውን ገቢም እንደዚህ በሚያምሩ መሰረተ ልማት ግንባታዎች ላይ እያዋለች መሆኑን ተመልክቻለሁ። Infrastructures and other stuff, building, development,
they're willing to keep in consistency to pay tax. First of all, I would like to also congratulate Ethiopia, Addis Ababa city, that they are going to hold the COP. በቅድሚያ ሀገራችሁ የ2027 የኮፕ 32 አዘጋጅ ሆና በመመረጧ እንኳን ደስ አላችሁ ለማለት ፈልጋለሁ። እነዚህ እየተሰሩ ያሉ ግዙፍ የልማት ስራዎች ለጉባኤው እያደረጋችሁ ያለውን ዝግጅት ያሳያል። ይህ ጥንካሬያችሁ ለሁላችንም ኩራትና የሚያበረታታ ነው። ከአዲስ አበባ ከተማ ያገኟቸውን ልምዶችም በሀገራቸው ተግባራዊ እንደሚያደርጉ ነው ከንቲባዎቹ የጠቆሙት። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮችና የስራ አስፈጻሚ አባላት በመዲናዋ የተሰሩ የልማት ስራዎችን እየጎበኙ ነው። በአፍሪካ ህብረትና በኢጋድ አደራዳሪነት በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋህድ መካከል የዘላቂ ሰላም ስምምነት መካሄዱ ይታወሳል። የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮችና የስራ አስፈጻሚ አባላት በአዲስ አበባ ከተማ የተሰሩ የልማት ስራዎችን እየጎበኙ ይገኛሉ። በሰላም ስምምነቱ መሰረት ወደ ሰላማዊ ትግል መድረክ የመጡ የአፋህድ ከፍተኛ አመራሮችና የስራ አስፈጻሚ አባላት በአዲስ አበባ ከተማ የተሰሩ ሰው ተኮር የልማት ስራዎችን እንዲሁም የኮሪደርና የወንዝ ዳርቻ ልማትን ተዘዋውረው እየተመለከቱ ይገኛል። መረጃውን ያደረሰው ሪፖርተራችን ታምሩ ደምሴ ነው። ጉብኝቱን የተከታተለ የሚገኘው ሪፖርተራችን ታምሩ ደምሴ በጉብኝቱ ሂደት ላይ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ይገኛል። ከሱ ጋር ጥቂት የምንቆይ ነው የሚሆነው። ታምሩ እንደምን አርፍደሃል? አጠቃላይ የአፋህድ አመራሮች የጎበኙት አካባቢዎች የት ናቸው? አመራሮቹ ስለተመለከቱት ነገር ያላቸው ሀሳብ ምን ይመስላል? መረጃዎችን ማድረስ ትችላለህ? አመሰግናለሁ። እንግዲህ ቀደም ብለሽ አንቺም እንዳነሳሽው በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት በመዲናችን አዲስ አበባ የተከናወኑ የልማት ስራዎችን ተዘዋውረው እየተመለከቱ ይገኛሉ። እንግዲህ እንደሚታወቀው መንግስት የሰላም አማራጮችን በማስፋት በስህተት ወደ ጫካ የገቡ ነፍጥ ያነሱ መሳሪያ የታጠቁ አካላትንም ጭምር በማነጋገር ወደ ሰላም መድረክ እንዲመጡ የሚያስችሉ በርካታ ስራዎችን እያከናወነ ይገኛል። በዚህ ረገድም መልካም የሚባሉ ውጤቶች እየተመዘገቡ ይገኛሉ። ትናንትናም ለተመልካቾቻችን መረጃውን እንዳደረስ ነው ይሄው ድርጅት በተለይም ደግሞ የአማራ ፋኖ ህዝባዊ ድርጅት ከአማራ ክልላዊ መንግስት ጋር ያደረገው የዘላቂ ሰላም ስምምነት እንዳለ ትናንትና ለተመልካቾቻችን መረጃውን አድርሰናል። ይህ ስምምነት ህዳር 25 2018 ዓ.ም ከተካሄደው ጋር የሚቀጥል እንደሆነም በመረጃችን አመላክተናል። እንግዲህ በትናንትናው ዕለት በስምምነቱ ላይ የተካፈሉት የድርጅቱ ወታደራዊ አመራሮች እና የስራ አስፈጻሚ አባላት በዛሬው ዕለት ደግሞ በመዲናችን አዲስ አበባ የተሰሩ ሰው ተኮር የልማት ስራዎችን ተዘዋውረው እየተመለከቱ ይገኛሉ። እንግዲህ በዚህ ጉብኝት ላይ የድርጅቱ ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፋንታሁን መሀባውን ጨምሮ ሌሎች ከፍተኛ የድርጅቱ ስራ አስፈጻሚ አባላትና አመራሮች የተገኙበት ጉብኝት ነው እየተካሄደ የሚገኘው። እንግዲህ ይህ ጉብኝት መነሻውን መስቀል አደባባይ አድርጎ በካሳንቺስ እንዲሁም ደግሞ በ4 ኪሎ 6 ኪሎ በማድረግ ወደ እንጦጦ በማምራት በዚህ እንዲሁም ደግሞ ከእንጦጦ እንደገና በመመለስ እዚህ አሁን ላይ የራስ መኮንን ድልድይ አካባቢ ላይ ደርሰናል። እንግዲህ በዚህ ሂደት ውስጥ አጠቃላይ የተሰሩ የልማት ስራዎችን ተመልክተዋል። ሰው ተኮር የሆኑ የኮሪደርና የወንዝና ወንዝ ዳርቻ ልማት ስራዎችን እንዲመለከቱ ማድረግ ተችሏል። በዚህ ሂደት ውስጥ አጠቃላይ ገለጻ ሲሰጣቸው ነበር። እነዚህ የኮሪደር ልማት ስራዎች ምን ያክል የከተማችንን ገጽታ ሊቀይሩ እንዳስቻሉና አጠቃላይ የተመዘገቡ ስኬቶችንም እንዲያውቁ ተደርጓል። በአይናቸውም ደግሞ ከንግግር ባለፈ እንዲመለከቱ ለማድረግ ተችሏል ማለት ነው። እንግዲህ በዚህ የጉብኝት ሂደት ውስጥ እኛም አንዳንዶቹን ለማነጋገር ሞክረን ነበረ። በዚህም እንግዲህ የድርጅቱ ምክትል ወታደራዊ አዛዥ የሆኑትን ረዳት ፕሮፌሰር እያሱ አባተን ለማነጋገር ሞክረናል። እሳቸውም የሰጡን ሀሳብ እንግዲህ ከተማዋ አዲስ አበባ እኛ ከምናውቃት እጅጉን በተለየ መልኩ ተለውጣለች የሚል ሀሳብ አንስተዋል። እኛ ምን ያክል ጫካ እንደቆየን ራሱ ግራ እስኪገባን ድረስ በፍጥነትና በአጭር ጊዜ በከተማዋ በርካታ የልማት ስራዎች መከናወናቸውን ለመመልከት ችለናል የሚል ሀሳብ አንስተዋል። እንግዲህ በእነዚህ በግጭትና በግጭቶች መካከል
የተሰሩ የልማት ስራዎች ደግሞ ምን ያክል በተረጋጋ ሁኔታ ሰላም በሰፈነበት ሁኔታ ደግሞ ቢከናወኑ ከዚህ የበለጠ ስራዎች መመዝገብ እንደሚችሉ ዛሬ ለማረጋገጥ ችለናል ሲሉ ሀሳባቸውን ሰጥተዋል። እንግዲህ ሌሎች ያነጋገርናቸውም የድርጅቱ የስራ አስፈጻሚ አባላትም ተመሳሳይ ሀሳብ ነው ያነሱልን። ከተማዋ አዲስ አበባ እጅጉን እንደተቀየረች ከዚህ ቀደም ጫካ ያሉ ይነሳላቸው ይገለጽላቸው የነበረ የምታብረቀርቅ ከተማ ነች የሚል ተራ የወረደ ሀሳብ ብቻ እንደነበረ ዛሬ ግን በተጨባጭ መሬት ላይ ምን እንደተሰራ ሰው ተኮር የሆኑ የልማት ስራዎች እንደተከናወኑ የተሰሩ የልማት ስራዎች ደግሞ ሁሉንም የህብረተሰብ ክፍል ያማከሉ መሆናቸውን በተለይም ዝቅተኛውን የህብረተሰብ ክፍል ያማከለና የከተማዋን ከሌሎች ዓለማት ጋር ማወዳደር የሚችሉ ደረጃዎችን ማሰጠት የሚችሉ የልማት ስራዎች መከናወናቸውን በዚህም ደግሞ እነሱ መገረማቸውን አንስተዋል። እኛም እንግዲህ ከዚህ በኋላ ወደ ሰላም መድረክ ከመጡ በኋላ ከመንግስት ጋር በጋራ በመሆን የሚሰሩ የልማት ስራዎችን ዳር ለማድረስ ያላቸውን ቁርጠኝነት ጠይቀናል። በዚህም እንደገለጹልን ከሆነ የተጀመሩና የተጠናቀቁ የልማት ስራዎችን በማጠናከር በተለይም እነሱ ያነሷቸው የነበሩ በአማራ ክልል በኩል እነሱ የነበሩ የልማት ጥያቄዎችን ከመንግስት ጋር በጋራ በመሆን ለመፍታትና የህዝቡን ጥያቄ ለመመለስ የሚያስችሉ ስራዎችን ከመንግስት ጋር በትብብር እንደሚሰሩ እየገለጹልን ይገኛሉ። እንግዲህ ጉብኝቱ አልተጠናቀቀም። በምሽት በሚኖረን የዜና ወጃ ደግሞ ሌሎች ሀሳቦችን አጠናክረን የምመለስ ይሆናል። አመሰግናለሁ ባልደረባችን ታምሩ ደምሴ የጉብኝት ሂደቱን ተከታትለህ መረጃዎችን ለእኛና ለተመልካቾች ስላጋራህ መልካም ቀን ይሁንልህ። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን የዕለተ አርብ ዜና አዲስን ነው በመከታተል ላይ ያላችሁት። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። መረጃዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። በአዲስ አበባ ከተማ የቅንጅት ስራዎችን ተቋማዊ በማድረግ በህግና በስርዓት የምትመራ መዲናን መፍጠር መቻሉን የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናገሩ። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ የህግ ማስከበርና የመልካም አስተዳደር ክላስተር የ6 ወራት እቅድ አፈጻጸም ግምገማ እያካሄደ ይገኛል። መድረኩን እየተከታተለች የምትገኘው ሪፖርተራችን ራሄል አበበ ተጨማሪ መረጃ ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ከሷ ጋር ጥቂት የምንቆይ ነው የሚሆነው። እንዴት ውለሻል ራሄል? በህግና ስርዓት የምትመራ ከተማን ለመፍጠር የተከናወኑ ስራዎችና የመጡ ውጤቶች ምንድናቸው ነው የተባለው በመድረኩ ላይ? አመሰግናለሁ። እንግዲህ ቀደም ሲልም እንደተነሳው የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ የህግ ማስከበርና የመልካም አስተዳደር ክላስተር እንግዲህ በዛሬው ዕለት የ6 ወር አፈጻጸሙን ግምገማ አድርጓል። በዚህ ግምገማ ላይ የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊዋ ሊዲያ ግርማን ጨምሮ በርካታ የ15 ተቋማት የስራ ኃላፊዎች እንደዚሁም ተወካዮች በተገኙበት ነው እንግዲህ ግምገማው የተከናወነው። በአጠቃላይ በቅንጅት በተሰራው ስራ ምን ውጤት መጣ፣ ቀጣይስ ምን አይነት ነገሮች ማስቀጠል፣ ክፍተቶችንስ ማረም አለብን የሚለው በሪፖርት ቀርቦ እንግዲህ ውይይትም ተካሂዶበታል። በአጠቃላይ እንደሚታወቀው በመዲናችን አዲስ አበባ እንግዲህ ቅንጅታዊ ስራዎችን በማጠናቀር ችግሮችን ቶሎ በመፍታትና ጠንካራ ስርዓትን ለመፍጠር እንግዲህ አያሌ ተግባራት እየተከናወኑ ይገኛሉ። በተለይ ከዚህ በፊት እንግዲህ የቅንጅት ስራን ስንመለከት አንዱ ተቋም ከአንዱ ተቋም ጋር ከሚያደርገው ወይም ደግሞ እያንዳንዱ ተቋማት በግል ከሚሰሯቸው ስራዎች ያለፈ አልነበሩም። አሁን ላይ ግን በቅንጅት ከሚሰሩ አንዱ ተቋም ከአንዱ ተቋም ጋር ከሚያከናውናቸውም ተግባራት ባሻገር ከፍ ብሎ እንግዲህ በተቋም ደረጃ ተቀላቅሎ እየተሰራ ያለበት ሁኔታ ነው ያለው። ይህም የህግ ማስከበርና የመልካም አስተዳደር ክላስተር እንግዲህ በአጠቃላይ 15 ተቋማትን የያዘ ነው። እነዚህ 15 ተቋማት እንግዲህ በቅንጅት በመሆን በርካታ ተግባራትን እንደሚያከናውኑም በሪፖርቱ ቀርቧል። ከነዚህ 15 ተቋማት መካከል በተለይ ከንግድ ቢሮ ጋር የተሰሩ ስራዎች በ6 ወር አፈጻጸም ስኬታማ ውጤት የታየባቸው ስለመሆናቸውም ተነስቷል። ከዚህ ጋር ተያይዞ ህገወጥ ነጋዴዎችን በተለይ ያለ አግባብ ዋጋዎችን መጨመር እንደዚሁም ደግሞ ምርቶችን በማከማቸት ሰው ሰራሽ የኑሮ ውድነትን ለመፍጠር የሚሰሩ ነጋዴዎችን በመቆጣጠርና በመከታተል በመዲናዋ ስርዓት ያለው የንግድ ስራ እንዲከናወን በማድረግ ረገድ እንግዲህ የተከናወኑ ስራዎች ውጤታማ ስለመሆናቸውም ተነስቷል። በተለይ ከህገወጥ ነጋዴዎች ጋር ተያይዞ ከዚህ በፊት የተለያዩ ምርቶችን በማከማቸት ሰው ሰራሽ የኑሮ ውድነት እንዲፈጠር የሚያደርጉ ሁነቶች እንደነበሩ ተነስቷል። ያ ብቻ አይደለም። በመዲናዋ ብቻም ሳይሆን
ለቁጥጥር እንዳያመች በማድረግ ሸገር ሲቲ አካባቢ እንግዲህ መጋዘኖችን በመስራትና በመከራየት ምርቶችን በማከማቸት እንግዲህ ሰው ሰራሽ የኑሮ ውድነት እንዲፈጠር ሲሰሩ ስለመቆየታቸውም ተነስቷል። ይህ ግን በቅንጅት በመስራት ከተቋማትን ባሻገር እንግዲህ እስከ ሸገር ሲቲ ድረስ በጋራ በመሆን እንደነዚህ አይነት ህገወጥ ነጋዴዎችን በመቆጣጠር ረገድ የተሰሩ ስራዎች አመርቂ ስለመሆናቸውም በመድረኩ ተነስቷል። ሌላኛው መርካቶ ላይ የተሰራው ስራ ነው። እንግዲህ መርካቶን ስናነሳ ከዚህ በፊት የነበረው መልክ በጣም ግርግር የበዛበት ሱቆች ላይ ከሚሰሩ ስራዎች ይልቅ የመንገድ ዳር ህገወጥ ንግዶች አካባቢውን የተጨናነቀ በማድረግ ሰዎች ለግብይት ወጥተው እንኳን እስኪጠፋፉበት ድረስ የደረሰ ስፍራ ነበረ። አሁን ላይ በቅንጅት በተሰራው ስራ ግን የመንገድ ዳር ህገወጥ ንግዶችን ወደ ህጋዊነት በማስገባት መርካቶ የተረጋጋችና ሰላማዊ የንግድ ስፍራ እንድትሆን በማስቻል ረገድ የተሰሩ ስራዎች ውጤታማ ስለመሆናቸውም ተነስቷል። ሌላኛው ከአዲስ አበባ የትራንስፖርት ቢሮ ጋር የተሰሩ ስራዎች ናቸው። እንግዲህ ከትራንስፖርት ቢሮ ጋር የተሰሩ ስራዎች በርካታ ናቸው። በርካታ ውጤቶችም የተመዘገበባቸው ስለመሆኑም ተነስቷል። ከነዚህም መካከል የምሽት የትራንስፖርት እንቅስቃሴ ላይ ነው። ከዚህ በፊት የምሽት የትራንስፖርት እንቅስቃሴ በመዲናዋ በተለይ በውስጥ ለውስጥ ባሉ መንገዶች ላይ ከደህንነት አንጻር በጣም ከፍተኛ ችግር ያለበት መሆኑ በሪፖርቱም በመድረኩም ቀርቧል። አሁን ላይ ግን በቅንጅት በተሰራው ስራ እንግዲህ የምሽት የትራንስፖርት እንቅስቃሴ ከፍ እንዲል በማድረግ ከ200 ሺህ በላይ የሚሆኑ ዜጎች እንግዲህ የምሽት የትራንስፖርት እንቅስቃሴ በተለይ ብዝሃ ትራንስፖርት እንዲያገኙ በማስቻል ረገድ የቅንጅት ስራው ውጤታማ የሆነበት ስለመሆኑ ተነስቷል። ሌላኛው ከሞተር ንጥቂያ ጋር ተያይዞ ነው። በአዲስ አበባ አስቸጋሪ ከሆኑ ሁነቶች መካከል እንግዲህ በሞተር በመንቀሳቀስ የስርቆት ወንጀሎች ይፈጸማሉ። ከዚህ ጋር ተያይዞ በቅንጅት በማይሰራበት ጊዜ በተለይ እነዚህ ሞተሮች ታርጋ የሌላቸው አልፎ አልፎ ደግሞ የመዲናዋ ታርጋ ካለመሆናቸው ጋር ተያይዞ ለቁጥጥር አስቸጋሪ የነበረ ሁነት እንደነበርና አሁን ላይ ከትራንስፖርት ቢሮ ጋር በቅንጅት በመስራት እንግዲህ ከአዲስ አበባ ውስጥ ያሉ እያንዳንዱ የሞተር ተሽከርካሪዎች ታርጋ እንዲኖራቸው ህጋዊነታቸውንም በማረጋገጥ እንግዲህ እንደነዚህ አይነት የወንጀል ድርጊቶችን የመቀነስ ስራም ተሰርቷል። በአጠቃላይ እንግዲህ ከተቋማት ጋር ከ15 ተቋማት ጋር በተሰሩ ስራዎች በርካታ ውጤቶች ተመዝግበዋል። በተለይ በኮሪደር ልማት ስራ የተሰሩ ስራዎች ዘላቂ እንዲሆኑ ለትውልድ እንዲሻገሩ በማድረግ ከአዲስ አበባ ደንብ ባለስልጣን ጋር የተሰሩ ስራዎች አመርቂ ስለመሆናቸው ተነስቷል። በአጠቃላይ እነዚህ የተሰሩ ስራዎችን ማስቀጠልም እንደሚገባም ነው የተነሳው። አሁንም ግን ከመልካም አስተዳደርና ከብልሹ አሰራር ጋር ተያይዞ እንደ ክፍተት የተነሱ ነገሮች አሉ። እነዚህን ለማስቆም አሁንም እነዚህ 15 ተቋማት በቅንጅት በመስራት በተለይ አመራሮቹ ትኩረት በመስጠት እንግዲህ መስራት እንዳለባቸውም ተመላክቷል። በአጠቃላይ እዚህ ያለው ሁነት ይህን ይመስላል። አመሰግናለሁ። ሪፖርተራችን ራሄል አበበ በቀጥታ መስመራችን ላይ ገብተሽ ሁነቱን ተከታትለሽ መረጃን ስላጋራሽን መልካም ቀን። ተመልካቾች ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁ ዜና አዲስ አሁንም ወደ እናንተ መድረሱን ይቀጥላል። ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። ወደ ቀጣይ ጉዳያችን ደግሞ እንለፍ። ተላላፊ ያልሆኑ በሽታዎችን መከላከል የሚያስችል ብሔራዊ የድርጊት መርሃ ግብር ይፋ ተደረገ። ተላላፊ ያልሆኑ በሽታዎችን መንስኤ ዙሪያ ሀገር አቀፍ አውደ ጥናት እየተካሄደ ነው። ሁኔታውን እየተከታተለች የምትገኘው ሪፖርተራችን ጸጋ ታደለ ተጨማሪ መረጃ ልታጋራን በቀጥታ መስመራችን ላይ ትገኛለች። ከሷ ጋር ጥቂት እንቆያለን። ጤና ይስጥልኝ ጸጋ፣ እንደምን ውለሻል? በመርሃ ግብሩ የተነሱ አጠቃላይ ሀሳቦች ምንድናቸው? መረጃዎችን ብታጋሪ። አመሰግናለሁ የሩስ። ቀደም ሲል እንግዲህ አንቺም እንደጠቀሽው በዛሬው ዕለት የጤና ሚኒስቴር በተለይም ደግሞ ከባድ ተላላፊ ያልሆኑ በሽታዎችን በተመለከተ ሀገር አቀፍ ጥናትን ግኝት የማድረግና የማሳወቅ መርሃ ግብር ነው እያከናወነ የሚገኘው። እንግዲህ እንደሚታወቀው በአሁኑ ሰዓት እነዚህ ከባድ ተላላፊ ያልሆኑ በሽታዎች በሀገር አቀፍ ደረጃ እየተስፋፉና እየጨመሩ እንደሚገኝ የተለያዩ መረጃዎች ይጠቁማሉ። በዛሬው ዕለት በነበረው መድረክ ላይም እየተነሳ ያለው ሀሳብ ይህንኑ የሚገልጽ ነው። እንግዲህ በዛሬው ዕለት በተለይ የፔን ፕላስ የተሰኘም የብሔራዊ ድርጊት መርሃ ግብር ይፋ የተደረገበት ሁኔታ አለ። እንግዲህ በዚህ መድረክ ላይ የተለያዩ የዘርፉ ባለድርሻ አካላት ተገኝተዋል። በተለይ ደግሞ የዓለም ጤና ድርጅት ተወካዮችም ጭምር የተገኙበት መድረክ ነው። የጤና ሚኒስትሯ ዶክተር መቅደስ ዳባን በዚህ መድረክ ላይ ተገኝተው መልእክት ያስተላለፉበት ሁኔታ አለ። በተለይ አሁን ባለንበት ወቅት ተላላፊ ያልሆኑ ከባድ የሚባሉ እነዚህ በሽታዎች ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ እንዲሁም በአህጉር አቀፍ ደረጃም ጭምር ቁጥራቸው እየጨመረና በከፍተኛ ሁኔታ እየተስፋፉ እንደሚገኙ ያነሱበት አግባብ አለ። እነዚህ በሽታዎች በተለይ ደግሞ ወጣትና አምራች የሆነ ዜጋን በማሳጣትም ጭምር በሀገር ኢኮኖሚ ላይ ትልቅ የሆነ ኪሳራና ጉዳት የሚያደርሱ ስለመሆናቸውም ጠቅሰዋል። እንግዲህ እንደ ሀገር ደረጃ በተለይ መንግስት ደግሞ የቀረጸው ፖሊሲ በሽታዎችን ቀድሞ መከላከልና አክሞ
ለማዳን የሚያስችሉ ፖሊሲዎችን ቀርጾ በትኩረት እየተንቀሳቀሰ ያለበት ሁኔታ መኖሩን ዶክተር መቅደስ በዚሁ መድረክ ላይ አመላክተዋል። እንግዲህ እነዚህ ፖሊሲዎች በተለይ ደግሞ በመዲናችን አዲስ አበባም ሆነ በሌሎች አካባቢዎች እንደሚታየው ከሆነ የማህበረሰቡን የኑሮ ዘይቤ በመቀየርና በማሻሻል የተለያዩ ስራዎች ተሰርተው ማህበረሰቡ ለነዚህ ጉዳዮች ትኩረት የሚሰጥበት መንገድ መመቻቸቱን ጠቁመዋል። ይኸውም ለምሳሌ ያህል በመጥቀስ በተለይ የአካል ብቃት እንቅስቃሴን ባህል በማድረግ በተለያዩ አካባቢዎች እንደምናውቀው የማስ ስፖርቶች አሁን ላይ እየተዘወተሩ መጥተዋል። እነዚህን ነገሮች በማከናወን ማህበረሰቡ ለጤናው ትኩረት እንዲሰጥ የማስቻል ስራዎች በስፋት እየተሰሩ መሆናቸውን የጠቀሱበት አግባብ አለ። እንግዲህ በመድረኩ ላይ እንዳመላከቱት ከሆነ ኢትዮጵያ አሁንም ቢሆን ተላላፊ ያልሆኑ በሽታዎችን ዋነኛ የትኩረት ማዕከል ዋነኛ አጀንዳዋ አድርጋ በስፋት መስራት እንደምትቀጥልበት አንስተዋል። እንግዲህ ቀደም ሲልም እንደጠቀስኩት በዚህ መድረክ ላይ በርካታ ባለድርሻ አካላት ናቸው የተገኙት ማለት ነው። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማም ተገኝተው መልእክት ያስተላለፉበት ሁነት ነበረ። በተለይ ቀደም ሲል እንደጠቀስኩት ፔን ፕላስ የተሰኘው የብሔራዊ የድርጊት መርሃ ግብር ከተለያዩ አጋር አካላት ጋር መቀናጀት የሚያስችል ነው። እንግዲህ እነዚህ ተላላፊ ያልሆኑ በሽታዎችን ለመከላከል መቀናጀት ያስፈልጋል። ምክንያቱም ኢትዮጵያ ውስጥም ሆነ ሌሎች ሀገራት ላይ ይሄንን ለመከላከልም ሆነ አክሞ ለማዳን የተለያዩ ፈተናዎች ወይንም ደግሞ ችግሮች መኖራቸው ይታወቃልና እነዚህን ችግሮች መዝለቅ የሚቻለው ደግሞ ከአጋር አካላት ጋር በመተባበር እንደሆነ ጠቁመዋል። በጋራ ለውጥ ማምጣት የሚቻልበት ሁኔታ መኖሩንም አንስተዋል። እንግዲህ በተለይ ደግሞ ይህንን ስትራቴጂ ወይም ደግሞ እቅድ በኢትዮጵያ በሚገኙ የተለያዩ የመጀመሪያ ደረጃ ሆስፒታሎች ላይ በመተግበር ከዚህ ቀደም ለውጦች መምጣታቸው ተጠቁሟል። በመድረኩ ላይ አሁንም በዚሁ እንደሚቀጥል ተነስተዋል። የዓለም ጤና ድርጅት የኢትዮጵያ ተወካይ ደግሞ ፍራንሲስ ካሎስም የተወሰነ መልእክት ያስተላለፉበት ሂደት አለ። ኢትዮጵያ በተለይ አሁን ላይ ለጤናው ዘርፍ የሰጠችው ትኩረት እጅግ በጣም ከፍተኛ እንደሆነና የተለያዩ ስራዎች መሰራታቸውን ያደነቁበት ሂደት አለ። አሁንም እነዚህ ከባድ የሆኑ ተላላፊ ያልሆኑ በሽታዎችን አክሞ ለማዳን የምታደርገው ጥረት የሚደነቅ እንደሆነና በጋራ በመስራት እንደምትቀጥል የዓለም ጤና ድርጅትም ደግሞ ሁልጊዜ ድጋፉ የማይቋረጥ መሆኑን ያነሱበት አግባብ አለ። የሩስ ላሁን ያለኝ መረጃ ይሄ ነው። አመሰግናለሁ ባልደረባችን ጸጋ ታደለ መረጃውን ስላካፈልሽን። መልካም ቀን ይሁንልሽ። ዜናዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ወደ ሌላኛው ጉዳያችን ስናልፍ ደግሞ የፕላስቲክ መያዣዎችን የሚተኩ የወረቀትና የጨርቃ ጨርቅ ምርቶችን ተደራሽ ለማድረግ እየሰሩ መሆኑን አምራች ኢንዱስትሪዎች ገለጹ። የአዲስ አበባ ከተማ አስተዳደር ዘርፉን ለማነቃቃት የተለያዩ ድጋፎችን እያደረገ መሆኑ ተመላክቷል። መሐመድ ኑራሊ ተጨማሪውን ይዟል። አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶች ወይም ደግሞ ፌስታልን መጠቀም ሆነ ማምረት የሚከለክለው አዋጅ በሕዝብ ተወካዮች ምክር ቤት በ2017 መደንገጉ ይታወሳል። ታዲያ ይህ የተደነገገው አዋጅ ጥር 23 ሙሉ ለሙሉ ተግባራዊ የሚደረግ ይሆናል። ይህንን ጉዳይ በማስመልከት የአዲስ አበባ ከተማ ነዋሪዎች ምን ይላሉ ስንል ጠይቀናል። ፕላስቲክ ከረጢቶች መወገዳቸው ከኢንቫይሮንመንት ከተፈጥሮ ሁኔታ ጋር ቶሎ ማይበሰብሱ ስለሆኑ መወገዳቸውን ያው እንደ ነዋሪ እንደ አካባቢ ጥበቃም ጥሩ ነው። እንግዲህ ህብረተሰቡ ለረጅም ጊዜ የምንገለገልበት ፌስታል ነው። ይሄን ፌስታል መንግስት ሊያስቀር ነው። አሁን በዚህ ባጭር ጊዜ ምክር ተይዞ አሁን በየሰፈራችን ቆሻሻ ለዩ ተብለን ለይተናል። ፌስታል የተባሉ የፌስታል አይነትና መሰል የማይበሰብሱ ማቴሪያሎች ያው ከገበያ ውጪ እንደሚወዱ ተነግሮናል። ያው ህብረተሰቡም ዝግጁ ነው። ግን በምን ይተካ የሚለው አሳሳቢ ጉዳይ ሳይሆን አይቀርም። እንዴት ልኮን ነው ያ በሰፊው ተዘጋጅቷል ወይ? በተለይ ደግሞ የፌስታልና እንዲሁም ደግሞ የፕላስቲክ ምርቶችን የሚተኩ በወረቀት ምርት ስራ ላይ የተሰማሩ አምራች ኢንዱስትሪዎችን በተለይ አጠቃላይ ይህንን ለመተካት ዝግጅታቸው ምን ይመስላል ስንል ወደ እነሱ አምርተናል። ምልከታ ያደረግንባቸው የአምራች ኢንዱስትሪዎችም የወረቀት ግብአቶችን በመጠቀም ተኪ ምርት እያመረቱ ስለመሆናቸው ነግረውናል። በደቂቃ 60 ነው የሚስበው። በደቂቃ 60 ይስባል። በደቂቃ 60 ከሳበ ማለት በሰዓት ሞርዛ ወደ 360 ኤሲዲዎች ማተም ይችላል። በሁሉ ነገር ተዘጋጅተናል። በሰው ኃይል
በእውቀት ደረጃ ብዙ ልጆች አሉ፣ ብዙ ኢንጂነሮች አሉ። ስለዚህ ለመስራት ለኛ በጣም ቀላል ነው። በየሱቁ በቀላል ሳንቲም እንዲያገኙት ማድረግ ይቻላል። ዋይ ብዙ ስናመርት በየቦታው ይኖራል። ሱቅ፣ ሱፐርማርኬት ምናምን ሁሉ በቀላሉ በትንሽ ሳንቲም የሚያገኘው ይሆናል። ሱቅ ፌስታል እንደሚያገኘው ሱቅ ባግ፣ ወረቀት ባግ ሊያገኝ ይችላል ብለን ነው የምናስበው። አዳዲስ ማሽነሪዎችንም አስገብተናል፣ ያመጣናቸውም አሉ ከውጭ። ስለዚህ እሱን ተደራሽ በማድረግ የስራ ዕድሉን በመፍጠር ዲማንዱ ወይም ከስተመሩ በበቂ ሁኔታ ማግኘት እንዲችልና ተጠቃሚ እንዲሆን አብዝተን መስራት እንችላለን። በቀን አሁን 10 ሺህ የሚሆን ነው ፔፐር ባግ እየሰራን ያለ ነው። እንደ እቅዳችን ከሆነ ከ50 ሺህ እስከ 100 ሺህ የሚሆን ፔፐር ባግ ለመስራት እቅድ ይዘናል። ሀሳቡ እኛ ጋር ብቻ እንዲቀር ሳይሆን ሌሎቹም ወጣቶች ይህንን ቴክኖሎጂ በማየት ገበያውን እንዲያዩ፣ ስኪሉን እውቀቱን እንዲያገኙ በማድረግ ወደ ገበያ እንዲገቡ አስተዋጽኦ እናደርጋለንና በተለይ ከባለፉት 2 ዓመታት ወደዚህ ያለው የገበያ ተደራሽነት በጣም ሰፊ የሆነ ነው። በተለይ ደግሞ ከዚህ በኋላ በጣም የማያሳርፍ የገበያ አድማስ እየተከፈተ ነው የሚመጣውና ራሳችንን አንደኛ ማዘጋጀት አለብን። በአዲስ አበባ ከተማ 200 የሚደርሱ በፕላስቲክና ፌስታል ምርት የተሰማሩ አምራች ኢንዱስትሪዎች ዘርፉን በመቀየር ወደ ወረቀትና ጨርቃጨርቅ መያዣ ምርቶች እንዲሸጋገሩ እየተደረገ መሆኑን የገለጹት የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ የአምራች ኢንዱስትሪ ድጋፍ ዘርፍ ኃላፊ አቶ ጳውሎስ ኩሳ ዘርፉ ሰፊ ፍላጎት ያለው በመሆኑ አምራቾቹ በስፋት አምርተው ተደራሽ እንዲያደርጉ ድጋፍና ክትትል እየተደረገ ነው ብለዋል። ዘርፉ ላይ ሰዎች በዚህ ዘርፍ ላይ ኢንዱስትሪያሊስቶቹ እንዲሰማሩ ጥሪ እያቀረብን ነው። ልዩ ድጋፍም ሰጥተን በብዛት እንዲያመርቱ እናደርጋለን። ፍላጎት እስካለ ድረስ ደግሞ ከተማው ላይ መሆን እንደ ሀገር ያለውን ለመሸፈን አምራቾቹ በስፋት ማምረት መቻል አለባቸው። ለዛ እንግዲህ ከኛ የሚደረገውን ቴክኒካል ድጋፎች አሉ። የመስሪያ ቦታውን ከማመቻቸት እንደገና ከዛ አልፎ ደግሞ ለዚህ የሚሆን ፋይናንስ ብድር የማመቻቸት ከፋይናንሶች ጋር ከተለያዩ ተቋማት ከፋይናንስ ተቋማት ጋር በመሆን ብድር የማመቻቸት ስራ እንደገና ደግሞ በዚህ ዘርፍ ላይ ደግሞ ለመስራት ለሚፈልጉ አካላት የማሽነሪ ሊዝ ማሽኑን በሊዝ የሚያገኙበት ሁኔታ ከተለያዩ አካላት ጋር ተነጋግረን የሚመጣበት ሁኔታ እናመቻቻለን። እስራኤል በሳይበር ደህንነት ዙሪያ ያላትን ተሞክሮ ለኢትዮጵያ በማጋራት ሀገሪቱ የጀመረችውን የዲጂታል ኢኮኖሚ ግስጋሴ እንደምትደግፍ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ተናገሩ። የሳይበር ደህንነት ላይ ትኩረቱን ያደረገ ስጋቶችን ለመመከት የሚያግዝ የስልጠና መርሃ ግብር የእስራኤል ኤምባሲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ለባለድርሻ አካላት ሰጥቷል። ቤተልሔም አየነ የሳይበር ደህንነት መረጃዎችና ዲጂታል ስርዓቶችን ከጥቃት፣ ከቫይረሶች፣ ከመረጃ ስርቆት እንዲሁም ከመታለል በመጠበቅ የመረጃ ደህንነትን የማረጋገጥ ስርዓት ነው። ሀገራት በተለይ በዚህ ዘመን ከተለያዩ የሳይበር ጥቃቶች ራሳቸውን ለመመከት የደህንነት ስራዎችን በስፋት ያከናውናሉ። ኢትዮጵያም በያዘችው የዲጂታል ኢኮኖሚ ግንባታ ሂደት የሚቃጡባትን የሳይበር ደህንነት ስጋቶች ለመመከት የሚረዷትን ስራዎች በትኩረት በማከናወን ላይ ትገኛለች። ይህን የሳይበር ደህንነት ስጋት ለመዋጋት የሚረዳ የስልጠና መርሃ ግብር የእስራኤል ኤምባሲ ከኢኖቬሽን እና ቴክኖሎጂ ሚኒስቴር ጋር በመተባበር በአፍሪካ ብሎም በኢትዮጵያ በሳይበር ደህንነት ዙሪያ የሚያጋጥሙ ተግዳሮቶችና መልካም ተሞክሮች ላይ ትኩረቱን ያደረገ ስልጠና ለሚመለከታቸው የዘርፉ ተዋናያን ሰጥቷል። በኢትዮጵያ እስራኤል አምባሳደር አብርሃም ንጉሴ እስራኤል በሳይበር ደህንነት መስክ ያላትን የዳበረ ልምድ አንስተው በዲጂታል ዓለም ለሚገጥሙ የጥቃት ስንዘራዎች የመመከትና አጸፋ የመመለስ ሂደትን ለማከናወን የሳይበር ደህንነት እውቀት መሰረታዊ ስለመሆኑ በዚሁ ወቅት ጠቁመዋል። የሳይበር ሴኩሪቲ አንድ ሀገር በዲጂታል ሲስተም በሚጓዝበት ጊዜ የዚህ የሳይበር ጥቃቶች በየጊዜው ስለሚከሰቱ እነዚህን ለመከላከል እና አጣፋም ለመመለስ የሚያመቸው የሳይበር ሴኩሪቲ እውቀት ሲኖር ነው። አምባሳደሩ ይህ የስልጠና መርሃ ግብር በእስራኤል ከሳይበር ደህንነት ጋር በተያያዘ የበርካታ ዓመታት ልምድ ባላቸው ባለሙያ የሚሰጥ መሆኑን ጠቁመው የእስራኤልን ተሞክሮ ለኢትዮጵያ በማጋራት ሀገሪቱ የጀመረችውን የዲጂታል ኢኮኖሚ ግስጋሴ መደገፍ ዓላማ ያደረገ መርሃ ግብር ስለመሆኑ ነው ያነሱት። ኢትዮጵያ የኢኮኖሚዋን ዲጂታል ሲስተም በማድረግ የዲጂታል ሲስተምን ግንባታ በመጓዝ ላይ ነው የምትገኘው። ታዲያ በዚህ ወቅት ላይ ለኢትዮጵያ ከፍተኛ አስተዋጽኦ ሊያደርግ የሚችለውን የሳይበር ሴኩሪቲን የትምህርት፣ የኢንፎርሜሽን፣
የተለያዩ ሁኔታዎችን ኢንትሮዲዩስ ለማድረግና በዚህ ሙያ ላይ ኤክስፐርት የሆነው ብዙ ልምድ ያለው እንግዳችን ከእስራኤል የመጣው ለነዚህ ቀደም ብዬ ለጠቀስኳቸው ሴክተሮች የመንግስታዊም ሆነ መንግስታዊ ላልሆኑ ከፍተኛ የትምህርት ተቋሞች ገለጻ ለማድረግና የእስራኤልን ልምድ ለማካፈል ነው። በዲጂታል ኢኮኖሚ ግንባታ የሳይበር ደህንነት ዙሪያ ከበርካታ ሀገራት ጋር ውይይቶችና ምክክሮች ይደረጋሉ። በእስራኤል ኤምባሲና በኢኖቬሽንና ቴክኖሎጂ ሚኒስቴር በኩል የተዘጋጀው የስልጠና መርሃ ግብር የዚሁ አንድ አካል ነው ያሉት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ ናቸው። የዲጂታል ኢኮኖሚ ሲገነባ የሳይበር ደህንነት ጉዳይ እጅግ በጣም ክሪቲካል የሆነ ጉዳይ ነው። በዓለም አቀፍ ደረጃም በአህጉራችንም እንዲሁም ደግሞ በአካባቢያችን ካሉ ሀገራት ጋር በሳይበር ደህንነት ዙሪያ እንመካከራለን፣ እንነጋገራለን፣ እንተባበራለን። ስለዚህ ይህ መድረክ የዛ አንድ አካል ተደርጎ ሊወሰድ ይችላል። በእስራኤል ኤምባሲ አማካኝነት ስልጠናውን ለመስጠት የተገኙት በሳይበር ደህንነት መስክ የበርካታ ዓመት ልምድ ያላቸው ሚስተር አንድሪ ፔሌድ ስልጠናው ከዚህ ቀደም የደረሱ ጥቃቶችን ለአብነት በማንሳት ምክንያቶቹን መለየትና የመመከት ስልቶች ላይ የሚያጠነጥን መሆኑን ጠቁመዋል። ባለፈው ላይ የተከሰቱ ጥቃቶች ላይ እንወያያለን። በመላው በአፍሪካ፣ በጋና፣ በኬንያ፣ በሱዳን በሁሉም ጥቃት በደረሰባቸው ሀገራት ላይ ለምን ይህ ሆነ፣ እንዴትስ መከላከል ይቻላል በሚለው ዙሪያ እንነጋገራለን። ዋናው ነገር ግንዛቤ መፍጠር ነው። እያንዳንዳችን በስልካችን ጭምር የሳይበር ጥቃት ያጋጥመናል። ለዚህ ግንዛቤ ሁሉም ሊኖረው ይገባል። እዚህ የተገኘሁት በሀገራችን በእስራኤል ያለውን ተሞክሮ ለማጋራት ነው። አፍሪካ በዲጂታል ኢኮኖሚ ጥሩ ግስጋሴ ላይ ትገኛለች። በተለይም የኢትዮጵያ መንግስት አገልግሎትን በዲጂታል መንገድ ለመስጠት ስራዎችን በስፋት እያከናወነ ነው። ይህን ተከትሎ የሚፈጠሩ የሳይበር ደህንነት ስጋቶችን ለመቆጣጠር ትክክለኛውን መንገድ መከተል ይገባል። ስለዚህ እኔ እዚህ የተገኘሁት በእስራኤል ተግባራዊ ሆኖ ውጤት ያመጣውን መንገድ ልምድ ለማካፈል ነው። የስልጠና መርሃ ግብሩ ለመጀመሪያ ጊዜ የተካሄደ ሲሆን በቀጣይም ተጠናክሮ እንደሚቀጥል ተመላክቷል። በየካቲት ወር ለሚካሄደው ሁለተኛው ምዕራፍ የኢኮኖሚ ድርጅቶች ቆጠራ ህብረተሰቡ አስፈላጊውን ትብብር እንዲያደርግ ጥሪ ቀረበ። በከተማ በሚካሄደው ቆጠራ ላይ ለሚሳተፉ ከ5000 በላይ መረጃ ሰብሳቢዎች ስልጠና የተሰጠ ነው። አሰግድ ኪዳነማል ትክክለኛ ፖሊሲዎችን ለመቅረጽ የአገልግሎት አሰጣጥን ለማዘመንና ተገቢውን ገቢ ለመሰብሰብ የኢኮኖሚ ድርጅቶችን ሁኔታ ለይቶ ማወቅ አስፈላጊ መሆኑን የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ የገንዘብ ተቋማት ጥናቶች ያመላክታሉ። በኢትዮጵያም የኢኮኖሚ መዋቅሩን ለማሻሻል የንግድ ድርጅቶችን ሁኔታ ለማወቅና በጥናት ላይ የተመረኮዘ ፖሊሲዎችን ለመቅረጽ በሀገር አቀፍ ደረጃ ከጥቅምት 1 2018 ዓ.ም ጀምሮ እስከ ታህሳስ 30 ድረስ የመጀመሪያው ምዕራፍ የኢኮኖሚ ድርጅቶች ቆጠራ ተካሂዷል። የሀገሪቱ ዋነኛ የኢኮኖሚ እንቅስቃሴ በሚካሄድባት አዲስ አበባም የመጀመሪያው ምዕራፍ የኢኮኖሚ ድርጅቶች ቆጠራ ተካሂዷል። በመጀመሪያው ምዕራፍ ቆጠራም ሁሉም በከተማው ያሉ የንግድ ድርጅቶች መገኛ መለየቱን በኢትዮጵያ ስታቲስቲክስ አገልግሎት የአዲስ አበባ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተሰማ ኡርጌሳ ተናግረዋል። የመጀመሪያው ምዕራፍ እያንዳንዱ ከቤት ወደ ቤት ከድርጅት ወደ ድርጅት እየተካሄደ የአዲስ አበባን ቆዳ ሽፋን በሙሉ ያጠቃለለ ነበር። እያንዳንዱ ድርጅት፣ እያንዳንዱ ቤተሰብ፣ እያንዳንዱ ማምረቻ ይሁን ንግድ ድርጅትም ይሁን ሆቴልም ይሁን ኮንስትራክሽንም ይሁን መረጃ በሚሰበሰብበት ሰዓት ጂፒኤስ ሎኬሽን ተወስዷል ማለት ነው። በኢትዮጵያ የኢኮኖሚ ድርጅቶች ቆጠራ አዲስ በመሆኑ የግንዛቤ እጦት፣ የንግድ ድርጅት ባለቤቶች አለመገኘትና ቀጠሮ ማብዛት በመጀመሪያው ምዕራፍ ቆጠራ ወቅት የታዩ ክፍተቶች ናቸውም ተብለዋል። የመጀመሪያዎቹ አካባቢ ላይ ትንሽ መደናገጥ ነበር በህብረተሰቡ ዘንድ። ምክንያቱም ምን ቆጥረው ድርጅቶችን ስለሆነ ሊሲንግ ነበር ያኔ እና ከግብር ጋር ከሌላ ጋር ከግንዛቤ እጥረት አንጻር ትንሽ ከመረጃም ጋፕ ጋር ትንሽዬ ክፍተቶች ነበሩ። ነገር ግን ወዲያውኑ እሱ ተሻሽሎ በሚዲያዎችም በኩል በሲኤምኤስም ወይም በቴክስት ተልኮላቸው ወዲያውኑ ችግሩ ተፈቶ ያው ግባችን ወይም ዋናው የስራውን ህልሙ ተሳክቷል። ኢኮኖሚ ድርጅት ቆጠራ ያው መጀመሪያ እንደጀመር ብዙ ቻሌንጆች ነበሩት። ያው ከዛ በኋላ ግን በሚዲያም በኩል ግልጽ ሆኖ
ህብረተሰቡ በራሱ ፍላጎት መረጃ እየሰጡን ይገኛሉ። ይህንን ችግር ለመቅረፍ በከተማ ደረጃ በተቋቋመ ኮሚሽን ድጋፍ ቆጠራው መካሄዱን የገለጹት በኢትዮጵያ ስታቲስቲክስ አገልግሎት የአዲስ አበባ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተሰማ ኡርጌሳ በመጀመሪያው ምዕራፍ ቆጠራ ከተካሄደባቸው የንግድ ድርጅቶች መካከል ከ86 ሺህ በላይ የሚሆኑት በሁለተኛው ምዕራፍ ተጨማሪ ጥናት ይደረግባቸዋልም ብለዋል። እዚህ ስራ ተብሎ ከከተማ አስተዳደሩ በፕላን ቢሮ ኃላፊ የሚመራ እስከ ክፍለ ከተማ እስከ ወረዳ ድረስ የወረደ ኮሚሽን አለ። ያ በዛ ኮሚሽን አማካይነት ድርጅቶቹ መረጃ እንዲሰጡ በማድረግ የተዘጉ ድርጅቶችን በዛ መልኩ አድራሻቸው ተፈልጎ እንዲገኙ ለማድረግ ተሞክሮ በአዲስ አበባ ደረጃ አሁን ባለው ሂደት ከ86 ሺህ ድርጅቶች በላይ በአሁኑ በሁለተኛ ምዕራፍ ላይ የሚካተቱ ይሆናሉ ማለት ነው። ከየካቲት 1 እስከ 30 2018 ዓ.ም በሚካሄደው በሁለተኛው ምዕራፍ ቆጠራ ህብረተሰቡ ተገቢውን ትብብር እንዲያደርግም ጥሪ ቀርበዋል። በዚች አንድ ወር ጊዜ ውስጥ እያንዳንዱ ድርጅት በቦታው ላይ ተገኝቶ መረጃ ሰብሳቢዎቻችን በቦታ በሚሄዱበት ሰዓት ቀጠሮ ሳያመላልሱ በተሰጣቸው ጊዜ ገደብ ውስጥ መስጠት መቻል አለባቸው። ባለን ጊዜ አንጻር አጭር ጊዜ ስለሆነ ያለን በአጭር ጊዜ ውስጥ መረጃውን እንዲሰጡ ከፍተኛ የሆነ ትብብር እንዲያደርጉልን እንፈልጋለን። ለብዙ ስራዎች መሰረት የሆነ ነው ይሄ ጥናት። ስለዚህ የሚሰማው አካል ይህንን ጥናት በትክክል መረጃውን በመስጠት ኃላፊነቱን እንዲወጣ በግሌ ላሳስባቸው እወዳለሁ። በሁለተኛው ምዕራፍ በአዲስ አበባ ከ5400 በላይ የቆጠራ ባለሙያዎችና ሱፐርቫይዘሮች የሚሳተፉ ሲሆን በቆጠራው ላይ ለሚሳተፉት ለእነዚህ መረጃ ሰብሳቢዎች ለ10 ቀናት የሚቆይ ስልጠና መሰጠት ተጀምሯል። ስልጠናው በመላ ሀገሪቱ በሚገኙ 55 ማዕከላት እንደሚካሄድም የኢትዮጵያ ስታቲስቲክስ አገልግሎት አስታውቋል።